የሚለወጡ ሀገሮች ከታች የነበሩ ከኛ እኩል እየተለወጡ ያሉ ሀገሮች ቀድሞም ያደጉ ሀገሮችን ስናይ ሀገራችን ውስጥ ያለውን የፖለቲካ የሰላም የኢኮኖሚ ብዙ ኢንዲኬተሮችን ስናይ የሚያስቆጭ ነገር ብዙ አለ በተለይ ከታሪካችን ደግሞ አንፃር ስናይ ብዙ የሚያስቆጭ ነገር አለ ግን እኛ የት ነን ነው የሚቆጭ ሰው ባህሪው ምን ይመስላል ነው ስናየው ሰው በተወሰነ መልኩ መለማመድ አለ የሚያስብለው ነገር የሚቆጭ ሀገር የሚቆጭ ማህበረሰብ የመጀመሪያው ስቴፑ ስለዛ ጉዳይ አንገብጋቢነት ይናገራል አይደለ በቃ ይሄ ነገር እንዴት ሆነ እንደዚህ ሆነ ወሬው ሁሉ አጀንዳው እሱ ይሆናል እንደ ግለሰብ እንደ ማህበረሰብ ቡናም ሲተታ እንዴት እንዲሆን ለምንድነው እዚህ ደረጃ ላይ ነው እንዴት ነው መለወጥ ምንችለው መፍትሄው እንኳን ባይታየው ግልጽ ያለ መንገድ ባይታየው ግን አጀንዳ ይሆናል ያ ጉዳይ ያሳስበዋል ስለዛ ጉዳይ ያወራል ስለዛ ጉዳይ ያጠናል ምርምር ያደርጋል ሄዶ የሌላ ኤክስፒሪየንስ ይወስዳል and በማህበረሰብ ውስጥ ያንን ስቴፕ ተገንዝቦ የተወሰነ ለውጥ ሊያመጡ የሚችሉ ሰዎችን ሴሌብሬት ያደርጋል ያከብራል ያደንቃል ከነሱ ጋር መወዳጀት ይፈልጋል ከነሱ መማር ይፈልጋል ያጎላል እነሱን ጉዳይና ስለዚህ አንዱ ማሳያው ያለ መቆጨታችን በሚገባ መልኩ እዛ ጉዳይ ላይ ብዙ እንደዚህ አይነት ሙከራዎችን አታይም ይሄ ትልቅ አጀንዳ ሆኖ ሲወራም አይታይም ለውጦች ሲመጡም እነዛ ለውጦችን በጣም አፕሪሺየት የማድነቅ ነገሮችን በብዛት አታይም የሚሰሩ ሰዎችን የሚለወጡ ሰዎችን as a center of attention አድርጎ ከነሱ ለመማር ብዙ ዝግጅት የለም እንደውም አይ ምን አድርጎ ነው ምን አግኝቶ ነው የሆነ ዘመድ አለው የሆነ ነገር ምናምን እንጂ ኮንፊደንሱ ስለሌለ አይ ሰርቶ እንዲሆኖ እዚህ ደረጃ ደረሰ የሚለውን ሁላ ላለመቀበል አይ ነው በመጥፎ መንገድ የሚያገኙ የሚለወጡ ሰዎች የሉም ለማለት አይደለም ግን በላባቸው ጥሮ ግሮ ይሄ ቁጭቶ መጀመሪያ በሀገር ደረጃ አይደለም የሚመጣው አየሽ መጀመሪያ በግለሰብ ደረጃ ነው እንደ ቤተሰብ እንደ ግለሰብ እንዴት በዚህ አይነት ሁኔታ ውስጥ ኖራለው አይደለ መጀመሪያ የሀገር ፒክቸር ላይ መጣልሽ ይችላል ፋሚሊ እንዴት በዚህ ውስጥ ይኖራል የሚነሳን ሰውና በቤተሰቡ በሀገሩ በማህበረሰቡ ላይ ለውጥ የሚያመጡ ሰዎች ብዙ አሉ በርካታ ግለሰቦች አሉ በሀገራችን ውስጥና እነሱን የማየትና በእነሱ ኢንስፓየርድ ሆኖ ተነሳስቶ እኔም ልክ እንደሱ ብሎ የመነሳት አይነት ነገር የለም ራዘር የመተቸት ክሪቲሳይዝ የማድረግ እነዚህ ሰዎች በምን አይነት መልኩ ነው የመጡት የሆነ ኔትወርክ ኖራቸው ነው ምናምን አይ ነው ብልሹ አሰራር ሊኖር ይችላል ምናምን ግን ኢን ጀነራል ጉዳዩ ምን ሰጠው ነገር በጣም አናሳ መሆኑን ያሳያል